የናኦሚ እርግዝና ብዙዎቻቸው ግራ ቢያጋባቸውም ይልቅ ደግሞ እንዴት ነው ነገሩ እማዬ? ከዛ በፊት አንድ የሚነግርሽ ሀሳብ አለ። እባክህን መጥፎ ነገር ከሆነ አትናገረኝ። አይ መጥፎ ነገር አይደለም ከአምራን ጋር ምን? አዎ እናት እንደምንም ብላ ናኦሚን ከቤት ብታወጣትም ልጇ ደግሞ ግን እሷ የምትፈልጋት ሰው አይደለም። የፍቅር ግንኙነት የጀመረው እባክህን ናኦሚ ይቅርታ አድርጎልኛል። እኔና ናኦሚ በጣም እንዋደዳለን። እናም ደግሞ ያጠፋሁትን ጥፋት እያንዳንዱን ሊክስ ፈልጋለሁ። ይሄ በፍጹም የሚሆን ነገር አይሆንም። እዛ ሄደሽ ለዛው ለሞኝ ለናኦሚሽ ንገሪ። ካላመኑኝ እኮ ራሱን ናኦሚን መጠየቅ ይችላል። ይልቅ ስሚኝ፣ ለልጄ የሚሆነውን ጠንቅቄ የሚያውቅ ሰው ነኝ። አንቺ እንደሆንሽ ለልጄ የምትሆኚ ወይም ደግሞ የምትገቢ ልጅ አይደለም። አይ ኢምራን ተዋረደች። እኔ ገንዘብ ምንም ነገር አልፈልግም፣ ልጆትን እንጂ ገንዘብ አልፈልግም። ዛሬ ከነ ልጄ ራሴን ላጠፋ ወስኜ ነበር። ምን? ቆይ ግን ስለአንቺ አያገባኝም እያሉኝ ነው? አይ አሁንም ልንገሮት፣ እሱ ይቅር የማይሉኝ ከሆነ አሁንም ራሴን ማጥፋቱን አልተዋውም። እባክህን ጋሼ በልጄ ይዞታለሁኝ። እባክህን ጋሼ ይቅር ይበሉ። አይ ከልጁ ጋር አሁን ተጋድማ አሁን አማቸዋ ላይ ፍጥጥ ማረጓስ ምንድነው የሚባሉት? ምንድነውስ የሚሉት? የጎታ ጋር ይህማ ድራማ እንዴት ነው ነገሩ? ቆይ እንዴት ለዚች ከሀዲሴ ይቅርታ ታደርግላታለህ? እማዬ አሁንም አምራንን እንደማፈቅራት እንደሚወዳት ነግሬሻለሁ። ቆይ ግን እማዬ ምን ላድርግ እንዴ? እስቲ አይንህን ክፈተው። አይንህ ተጨፍነዋል እኮ እማ። ይቺ ልጅ እኮ አንዴ ተሳሳተች፣ ጥፋት አጠፋች። ላጠፋችው ጥፋት ደግሞ ይቅርታ ጠየቀችኝ። ይቅርታ አደረኩላት። አይ ስማ፣ አንድ ነገር ልንገርህ፣ እኔ እናትህ ነኝ። የምትሰማኝ ከሆነ ከዚህ ልጅ ራቅ። አለበለዚያም ደግሞ ህይወት የምድር ሲኦል ነው የምታደርግብህ። እኔ እኮ ይሄ ነገር መቼ እንደ እንትን የሚያደርገኝ ታውቃለህ? አባቴ ይሄንን ነገር ሰምቶ ምን እንደሚልና ምን እንደሚያደርግ እያሉ ባለው ሰዓት እንዴት ነሽ ወይዘሮ ዝናሽ? ዳግም ይባላል፣ የጓደኛዬ ልጅ ነው። ዳግም ይባላል። ስላገኘሁ ደስ ብሎኛል። ናሆም ነገሩ ግራ ገብቶታል፣ አልጨብጠውም ብሎ ነበር። ናሆም ጨብጠው እንጂ። ናሆም በመሃል እንደተሰቃየ ፍቅረኛውን አንቀበል እያሉ እናትም አባትም ናሆምን እንደዛው አንቀበል እያሉ በመሃል ቤት ተጨነቃ ማለት ነው። ከዛስ ናሆምና እንዲሁም አባቱ እንዲሁም የአባቷ ጓደኛ አብሮ ምግብ እየበሉ ነበር። አይ የናሆም ምግብ እንዴት እንደሚጣፍጥ። ቆይ ግን ዶክተሮችን አናግሬ ያለሁኝ በዚህ 15 ቀን ውስጥ ደግሞ ጨርሰ ይሻላል ብሎኛል። እባክህን ያንተን ግዳፍ በሽታ ላይ ጥዬ እኔ ጤነኛ የሚሆን ይመስልሃል እንዴ? እባክህን ለኛ የምታደርገው ነገር ከልክ በላይ ነው እያላት ነበር። ቆይ ግን አባቴ እንዳለው እኛ ያደረከልን ነገር ከበቂ በላይ ነው።
ቤት የሚባለው ነገር ደሞስ ቢቀራብን ይሻለኛል። እባክህን አባዬ ባይልስ ሊቀራለት ነው። በግድም ቢሆን እናሳክመዋለን። እንግዲህስ እያረርኩኝ እንደዛ ልሳቅ እንጂ ምን ነው የተፈጠረ ነገር አለ እንዴ? አይ የናውም ነገር በጣም ግራ አጋብቶኝ ነው። ምን ያደረገ? ናውም በቀላሉ ይቅርታ ብሏታል እያሉ ነው? አይ እሱንስ አዎ፣ ግን ናውም ልክ አልሰራም። ወይዘሮ ዝናሽ ይሄንን ነገር ከሰማች በጣም ነው የምትናደደው። አይ እኔም እኮ ተናድጄበታለሁ፣ ግን የሚያደርገው ጠፋኝ። ምን ላደርግ? የሆነ ነገር ከጀርባው ብታደርግ ቢሆንስ? በቃ ብሉ። የናውምን ጉዳይ አንስቼ አስጨነኳቸው አይደል? ብሉ ይላል። በእርግጥ አንዳንዴ በልጆች መካከል እናትና አባት በፍቅራቸው መንገድ ያኔ መግባቱ ተገቢ ነው ብዬ አላስብም። ቆይ ግን ይህች ልጅ ማናት? የናኦሚን እህት መሆኑን ነገረኝ። አልገባኝም። ግን አንዳችሁም ለሷ ጥሩ ነገር የላትም። ቆይ ግን አንተ ልጅ ምን እየሆንክ ነው? አይ እኔ ምንም አልሆንኩኝም። ደሞስ እኔስ ይሄንን ቤት ሊቀመጥ አይደል እንዴ? ስለዚህ የተወሰነ ነገሮችን ማወቅ አለብኝ ብዬ ነው የሚጠይቀው። እማዬ እንዳትለኝ ይልሻለሁኝ። ባትፈልግኝ እንኳን እናትነትሽን መሻር አትችልም። ስለዚህ ከዚህ የምታባረኝ ከሆነ ሁሉንም ነገር ለዚህ ቤተሰቦች ነግሬ ይልሻለሁኝ፣ እነግርልሻለሁኝ። እባክህን የኔ ልጅ ካልሆነ ደግሞ አዲስ አበባ ውስጥ ምርጥ ቤት ፈልጌ እባክህን ዳግም ተረዳኝ። አዝናለሁ። ይህንን ጉዳይ አስቤበት ስለመጣሁኝ ይላል ዳግም። አየጉት ሀገር ለቤተሰቦቼ የነገርኳቸው ነገር ልንገርህ። እናቴ ወደ ውጭ ሀገር ሄዳ በመኪና አደጋ ድንገት እንደሞተች እየነገርኳቸው ነው። ጭራሽ እናቴን ገደልሻት እንዴ? ስላንቺ ምንም ነገር አላውቅም። እስቲ ንገሪ፣ ለምንድን ነው አባቴን ጥለሽ ሄድሽው? እባክህን ዳግም የቆየ ህመሜን አንስታ አታስጨንቀኝ። እንዴት ነው መጠየቅ ማልችለው? እንደማየው ከሆነ ታላቅ አመቴ በትንሽ አመት እንደሚበልጠኝ ነው። ቆይ ግን 9 ወር ሙሉ እኔን አርግዘሽ እስከምትወልጂኝ ድረስ እባክህን ዳግም አታስጨንቀኝ። ትሰሚያለሽ? እኔን አባቴ ላይ ጥለሽኝ ስትሄጂ አባቴ አሁን ትመጣለች እያላ ነበር። እሺ አሁን ምን ላድርግ? ምን ይፈጠር ነው የምትለው? አይ ምንም ይፈጠር አላልኩኝም። ቢያንስ ግን ደግሞ እንደወለሽኝ ልጅሽ እንደሆንኩኝ አምናሽ መቀበል አለብሽ። ያንን ሁሉ ጊዜ እስቲ አንድ ነገር ልጠይቅሽ። ንገሪኝ፣ የት ነበርሽ የዛኔ? እያላ አየጉት ጋር እኛ ሴቶች እኮ የምናደርገው ነገር በኋላ ዋጋ ነው የሚያስከፍለን ማለት ነው። ልክ አሁን እንደዛው ያኔ እሷ ያለችው ሁለተኛው ባሏ ጋር ወይም ደግሞ ሁለተኛው ትዳሯ ላይ ልጆች አሉት። ይህንንም ደግሞ የእያንዳንዱን እሷ ያቀም ቤተሰቦቿ ማለት ነው። ቤተሰቦቿ ይህንን እያንዳንዱን አያውቁም። ውሽ ተሰወል ይሄ ይህንን እያንዳንዷን
ያው ቤተሰቡ አያውቅም ልጅ እንዳላት፣ ያም ባሏ አያውቅም። ይሄ ደግሞ ልጅ እንደምንም ብሎ ጠይቆ ተጠያይቆም ደርሷል። ስደርስ ደግሞ ያለችው የጓደኛዬ ልጅ ነው። እንዲሁም ደግሞ እናቷ ወደ ውጭ ሀገር ሄዳ በመኪና አደጋ ገጠመኝ እንደሞተች ነው የተናገረች የነበረው ማለት ነው። ይሄም ልጅ ደግሞ እንደምንም ብሎ ከደረሰባት በኋላ ያያንዳንዱን ይጠይቃታል። አሁን ካደኩኝ በኋላ ነው እንዴ እናትነትሽን ያመንሽው እያላት ተቆጥቶ ተነስቶ ይሄዳል። ቆይ ደሞስ ይሄ ልጅ እንደዛ ከሆነብኝ እንዴት ነው ይሄንን ነገር የሚዘልቀው? ከዚህስ ደሞስ እንዴት ነው እንትን ማደርገው ብላ እሷም ግራ ግብት ብሏታል። ያኔ አንዳንዴኛ የምናደርገው ወይም ደግሞ የምንሰራቸው ነገሮች ዋጋ ያስከፍላል ብዬ ነው ማስበው። ለማንኛውም ቪዲዮ ይሄን ይመስል ነበር። ኑሃሚ ድራማ ክፍል 34 ደርሰዋል። የምር በህርግጥ አንዳንድ ቪዲዮ የሆነ ሁል ጊዜ ጥያቄ የሚፈጥርባችሁ ያኔ የሆነ ደግሞ ትምህርት አዘል ነገር አለው ብዬ ነው ማስበው። ምክንያቱም የተኛም እናት ልጁን ወልዳ እንደምንም ብሎ ካደጋ በኋላ እናቴ የት ናት ብሎ መፈለጉ አይቀርም። የዛኔ እናትና ልጅ ሲገናኙ እናት እንደዛ ነው የምትወረደው ማለት ነው። አያችሁ አይደል? አሁን በዚህ ልጅና ወይም ደግሞ በዚህ ኑሃሚ ድራማ ያኔ አንዲት እናት ወልዳ ልጇን ብትጥለው ወይም ደግሞ ወልዳ ከወለደች በኋላ በሆነች አጋጣሚ እሱን ከአባቷ ትቶ እሷ ለራሷ ሌላ ህይወት ብትቀጥል ይሄ ልጅ እንደዛ አድጎ ሲመጣ እሷ ግራ ግብት ይላታል። ምክንያቱም አሁን ያኔ እሷ የምትለው ወይም ደግሞ የምትመልሰው መልስ እያጣች ነው። እኔ ዝም ብሎ በቃ ምን ላድርግ አሁንስ ምን ሊሆን እባክህን ያለፈው ቁስሌን አትቀሰቅስብኝ እያለች ብትለምነው አይ አሁን ስላደኩኝ ነው እንዴ እያላት እሱም እንትን ብሏት ይሄዳል ማለት ነው። እሷም ግራ ቢገባትም ያላት አማራጭ ዝሙ ማለት ነበር። ያው በሚቀጥለው አብረን እናያለን። ምን ትለው ይሆን ወይስ ደግሞ ምን ታድርግ ይሆን የሚለው ማለት ነው። ይሄን ይመስላል። ሰላማችሁ ይብዛችሁ። ቆዩልኝ።